ሰላም ጤና ይስጥልኝ የፈጠነ ሚዲያ ተከታታዮች የዓለምንና የሀገራችንን ትኩስና አንገብጋቢ መረጃዎች በፍጥነት ለእናንተ የምናደርስበት የዕለቱ የዜና ዝግጅታችን ተጀምሯል። ዓለምን ያስገረመው የ90 ደቂቃ የስልክ መስመር ውይይትና አዲሱ የሰላም ተስፋ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ለ90 ደቂቃ የቆየ ታሪካዊ ሊባል የሚችል የስልክ ውይይት ማድረጋቸው ተረጋግጧል። ይህ ውይይት በዋይት ሃውስና በክሬምሊን መካከል ለረጅም ጊዜ ተቋርጦ የነበረውን ከፍተኛ ዲፕሎማሲያዊ ግንኙነት ዳግም የቀሰቀሰ ሲሆን ዩክሬንና በመካከለኛው ምስራቅ ለሚታዩት ደም አፋሳሽ ግጭቶች አዲስ የመፍትሄ አቅጣጫ ሊጠቁም እንደሚችል ተገምቷል። በውይይቱ ትልቁን ድርሻ የያዘው የዩክሬን ጉዳይ ነው። ፕሬዝዳንት ፑቲን በመጪው ግንቦት ወር የሚከበረውን የድል ቀን ማለትም በሁለተኛው የዓለም ጦርነት ናዚ ጀርመን ድል የተነሳችበትን በዓል ምክንያት በማድረግ ጊዜያዊ የተኩስ አቁም እንዲደረግ ሀሳብ አቅርበዋል። ፕሬዝዳንት ትራምፕ ይህንን ሀሳብ በደስታ የተቀበሉት ሲሆን በዓሉ ሁለቱ ሀገራት በጋራ ያሸነፉበት የታሪክ አሻራ መሆኑን ገልጸዋል። ትራምፕ ከውይይቱ በኋላ ለጋዜጠኞች በሰጡት መግለጫ በጣም ጥሩና ፍሬያማ ውይይት ነበር። በዩክሬን ጉዳይ ላይ በቅርቡ መፍትሄ ላይ እንደርሳለን የሚል ከፍተኛ እምነት አለኝ ብለዋል። ይህ ንግግር በኪየቭና በምዕራባውያን ዘንድ የተለያዩ ስጋቶችንና ተስፋዎችን ፈጥሯል። ሁለቱ መሪዎች በፋርስ ባህረ ሰላጤና በኢራን ዙሪያ ያለውን ውጥረት በተመለከተም ሰፊ ጊዜ ሰጥተው መክረዋል። ፑቲን ትራምፕ ከኢራን ጋር ያለውን የተኩስ አቁም ለማራዘም የወሰኑትን ውሳኔ ቢደግፉም በቴህራን ላይ ሊሰነዘር የሚችል ማንኛውም ወታደራዊ እርምጃ ለዓለም ሰላም አስከፊ መዘዝ ይኖረዋል ሲሉ አስጠንቅቀዋል። ሩሲያ በመካከለኛው ምስራቅ ለሚታየው ቀውስ እንደ ድልድይ ሆና ለማገልገልና ዲፕሎማሲያዊ መፍትሄ ለማምጣት ዝግጁ መሆኗን ፑቲን አረጋግጠዋል። ያልተጠበቀው የውይይቱ ክፍል ግን ፕሬዝዳንት ፑቲን በዶናልድ ትራምፕ ላይ የተሰነዘረውን የግድያ ሙከራ በተመለከተ የሰጡት አስተያየት ነው። ፑቲን ድርጊቱን በጽኑ ያወገዙ ሲሆን ፖለቲካዊ ግጭቶች በኃይልና በጥቃት ሊፈቱ አይገባም በማለት ለትራምፕ ያላቸውን አጋርነት ገልጸዋል። ይህ የ90 ደቂቃ ውይይት ተራ የጨዋታ ልውውጥ አይደለም። ትራምፕ ጦርነቱን በአንድ ቀን አቆማለሁ የሚለውን የምርጫ ቅስቀሳ ቃላቸውን ወደ ተግባር ለመቀየር እያደረጉት ያለ ጥረት ተደርጎ ሊወሰድ ይችላል። ፑቲን የድል ቀንን እንደ ሰላም መድረክ መጠቀማቸው ሩሲያ በጦር ሜዳ ያገኘችውን የበላይነት ወደ ዲፕሎማሲያዊ ድል ለመቀየር መፈለጓን ያሳያል። ትራምፕ ከፑቲን ጋር ያላቸው ቅርርብ አውሮፓንና ኔቶን ስጋት ውስጥ ሊከት ይችላል። ዋይት ሃውስ ከክሬምሊን ጋር ልዩ ግንኙነት መፍጠሩ የዓለምን ፖለቲካዊ ሚዛን ሊቀይረው ይችላል። በእነዚህ ሁለት ሀያላን ሀገራት መካከል ስምምነት ከተደረሰ የነዳጅ ዋጋና የዓለም አቀፍ ግብይት ላይ መረጋጋት ሊመጣ እንደሚችል ተንታኞች ይገምታሉ። በሀያላን ሀገራት መካከል የታየው ይህ የዲፕሎማሲ ጭላንጭል ለዓለም ሰላም ትልቅ ትርጉም አለው። ሆኖም ይህ የዲፕሎማሲ እንቅስቃሴ በሩቅ ሀገራት ብቻ የተወሰነ አይደለም። ሀገራችን ኢትዮጵያም በቀይ ባህርና በሆርሙዝ ሰርጥ ዙሪያ አህጉራዊ ተጽዕኗን ለማሳረፍ አዲስ ዲፕሎማሲያዊ ጥሪ አቅርባለች። ኢትዮጵያ በሆርሙዝ ሰርጥ ጉዳይ የአፍሪካን ድምጽ አስተጋባች። አዲስ የዲፕሎማሲያዊ እንቅስቃሴ በምስራቅ አፍሪካ። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ ለአፍሪካ ቀንድና ለጠቅላላው አህጉር ስጋት መደቀኑን ተከትሎ ኢትዮጵያ በሆርሙዝ ሰርጥ ደህንነት ዙሪያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስቸኳይ ትኩረት እንዲሰጥ ጥሪ አቅርባለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለጋዜጠኞች በሰጡት መግለጫ እንደገለጹት ኢትዮጵያ በመካከለኛው ምስራቅ ባለው ውጥረት ምክንያት የንግድ መስመር በሆነው የሆርሙዝ ሰርጥ ላይ የተፈጠረ ያለው ቀውስ አህጉራዊ መልክ እንዲይዝ ትፈልጋለች። ይህ ጥሪ የኢትዮጵያ ብቻ ሳይሆን የቀውሱ ቀጥተኛ ተጽዕኖ የሚያርፍባቸው በርካታ የአፍሪካ ሀገራትም የጋራ ስጋት መሆኑ ተመላክቷል። ኢትዮጵያ በምክር ቤቱ ስብሰባ ላይ በብሔራዊ ጥቅሞቿ በተለይም ከባህር በርና ከንግድ መስመሮች ደህንነት ጋር በተያያዘ ያላትን ጽኑ አቋም ለአባል ሀገራቱ አስረድታለች። የሆርሙዝ ሰርጥ ከዓለም የነዳጅ ንግድ 20% የሚጠጋው የሚያልፍበት ወሳኝ መስመር ነው። እዚህ አካባቢ የሚፈጠረው ማንኛውም መታወክ ለአፍሪካ ሀገራት ትልቅ ትርጉም አለው። በሰርጡ ላይ በሚፈጠረው ውጥረት የነዳጅ ዋጋ ከጨመረ እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት የሸቀጦች ዋጋ በከፍተኛ ሁኔታ እንዲናር ያደርገዋል። ኢትዮጵያ የባህር በር ባለቤት ለመሆን የምታደርገውን ጥረት ከቀይ ባህር ደህንነት ጋር የተቆራኘ ነው። የሆርሙዝ ሰርጥ ደህንነት ደግሞ በቀጥታ ከቀይ ባህርና ከኤደን ባህረ ሰላጤ ጋር ሰንሰለታዊ ትስስር አለው። ኢትዮጵያ ጉዳዩን ወደ አፍሪካ ህብረት የሰላምና ጸጥታ ምክር ቤት በመውሰድ አፍሪካ በዓለም አቀፍ ጉዳዮች ላይ ተመልካች ብቻ ሳትሆን ተጽዕኖ ፈጣሪ እንድትሆን የዲፕሎማሲ መሪነቷን እያሳየች ነው። የኢትዮጵያ የውጭ ጉዳይ ፖሊሲ ከጎረቤት ሀገራት ጋር ያለውን ግንኙነት በማጠናከር ላይ ብቻ ሳይሆን ዓለም አቀፍ ስጋቶችን ቀድሞ በመረዳት አህጉራዊ መፍትሄዎችን በመፈለግ ላይ እያተኮረ መሆኑን ከሰሞኑ እንቅስቃሴዎች መረዳት ይቻላል። ኢትዮጵያ በአህጉራዊ ደረጃ እንዲህ ያሉ የዲፕሎማሲያዊ መሪነቷን እያሳየች ባለችበት ወቅት በሀገር ውስጥ በትግራይ ክልላዊ መንግስት ውስጥ ያለው የፖለቲካ ፍጥጫ ግን አዲስ ምዕራፍ ላይ ደረሰ ይመስላል። ሌተና ጀነራል ታደሰ ወረደና በትግራይ የጀመረው አዲሱ የፖለቲካ ፍጥጫ በትግራይ ክልላዊ መንግስት ውስጥ ለረጅም ጊዜ ሲብላላ የቆየው የውስጥ የፖለቲካ ክፍፍል
አሁን ወሳኝና አሳሳቢ ምዕራፍ ላይ መድረሱን የሚያሳዩ መረጃዎች እየወጡ ነው። በትግራይ ጊዜያዊ አስተዳደር ውስጥ ቁልፍ ሚና ያላቸው ሌተና ጄኔራል ታደሰ ወረደ ከሪዮተ ሚዲያ ጋር ባደረጉት ረጅም ቃለ መጠይቅ በክልሉ እየታየ ባለው የስልጣን ሽኩቻ ዙሪያ ጠንከር ያሉ መልእክቶችን አስተላልፈዋል። ጄኔራል ታደሰ ወረደ በቃለ መጠይቃቸው ወቅት ህወሓት የክልል ፕሬዝዳንት ለመሾም የያዘውን የጊዜ ሰሌዳና አካሄድ አጥፊ ሲሉ ኮንነዋል። እንደ ጄኔራሉ ገለጻ ነባር የካቢኔ አባላትን በማምጣትና ምክር ቤቱን በመጥራት አዲስ ፕሬዝዳንት ለመሾም የሚደረገው ጥረት ህጋዊነት የጎደለው ነው። እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም በማለት በህወሓት በኩል የሚመጣን ማንኛውንም አዲስ ሹመት እንደማይቀበሉ በግልጽ አስታውቀዋል። በቃለ መጠይቁ ውስጥ ትልቁን ትኩረት የሳበው ጄኔራል ታደሰ ከመቀለላ ለመውጣት የገቡት ቃል ነው። ይህ ንግግር የቀድሞውን የጊዜያዊ አስተዳደር መሪ የጌታቸውን ረዳን ሁኔታ የሚያስታውስ ነው። ጄኔራሉ የባለፈው ስህተት አይደገምም ሲሉ ቀደም ሲል የነበሩ አመራሮች በመቀለ የነበራቸውን ተጽዕኖ አጥተው የወጡበትን ሁኔታ ዳግም እንደማይፈጠር ዋስትና ሰጥተዋል። ከመቀለ መውጣት ፈጽሞ አላስበውም ማለታቸው አስፈላጊ ከሆነ እስከ መጨረሻ የፖለቲካ ፍጥጫ ድረስ ለመቆየት ዝግጁ መሆናቸውን ያሳያል። በትግራይ ያለው ሁኔታ አሳሳቢ ቢሆንም ጄኔራሉ የፌዴራል መንግስት መጥቶ ጣልቃ እንዲገባ ጥሪ አላቀረቡም። ይልቁንም ችግሩ በክልሉ ህዝብ መግባባት ሊፈታ እንደሚገባ አሳስበዋል። ውሳኔዎች በጥቂት ግለሰቦች እንዲሁም በጠባቢ ፓርቲ መድረክ መወሰናቸው ክልሉን ህዝብ ለከፋ አደጋ እንደሚያጋልጥና አስቀድሞ ህዝባዊ መግባባት መፍጠር እንደነበረበት አመልክቷል። ነባር ምክር ቤት ይመለስ ወይስ ሌላ አማራጭ ይኑር የሚለው ጥያቄ በግልጽ ለውይይት ሳይቀርብ መወሰኑ አሁን ያለውን ሁኔታ በጣም መጥፎ እንዲሆን አድርጎታል ብለው ይህ የጄኔራል ታደሰ ወረደ መግለጫ በትግራይ ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ የፈጠረ ነው። የተወደዳችሁ የፈጠነ ሚዲያ ተከታታዮች ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነትና በጥራት ማግኘታችሁን ለመቀጠል ቪዲዮውን ላይክ፣ ቻናላችንን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ።